OCTube. Observe, like, share, subscribe ያድርጉ። Observe. ልበሰፊ መሆን ምን ያህል ቦታ እንዳለው ነው የምንመለከተው ዛሬ። መነሻችን አንደኛ ነገሥት ምዕራፍ 4 ከ29 እስከ 4 ነው፣ አለፍ እስከ 34 ነው። አለፍ ብያነባዋለሁ። እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው ይልና አለፍ ብሎ በዙሪያውን ባሉ አሕዛብ ሁሉ ዝናው ወጣ ይላል፣ ስለ ተጽዕኖ ሲያወራ። አሁንም አለፍ ብሎ ከአሕዛብ ሁሉ ጥበቡንም ሰምተው ከነበሩ ከምድር ነገስታት ሁሉ የሰለሞንን ጥበብ ለመስማት ሰዎች ይመጡ ነበር ይላል። ይህ ክፍል የሚያሳየን እንዴት የሰለሞን ልበ ሰፊ መሆን፣ ሰዎችን አኮሞዴት የማድረግ ብቃቱ፣ ሰዎችን እንዳመጣጣቸው የመቀበል ብቃቱ እንዴት በምድር ዙሪያ ሁሉ ዝናው እንዲወጣና በሰዎች ላይ ተጽዕኖ እንዲያመጣ እንዳደረገው የሚጠቁም ሀሳብ ነው። ዛሬም እኛ ይህ ልበ ሰፊነት እንዴት በሰዎች ላይ ተጽዕኖ ልናመጣ እንድንችል እንደሚያደርገን እንድናስታውስ ያግዘናል። በንጉሥ ሰለሞን ላይ የነበረው መለኮታዊ ጥበብና ማስተዋል ልበ ሰፊነትንም ያጠቃልል ነበረ። የሰለሞን ልበ ሰፊነት የተለያዩ ሰዎችን የማስተናገድ ብቃት እንደሰጠው እናያለን። በጣም የተለያዩ ሰዎችን ከተለያየ ዌይ ኦፍ ላይፍ፣ ከተለያየ ካልቸር፣ ከተለያየ ስፍራ ሲመጡ እነሱን የማስተናገድ ልበ ሰፊነት ነበረው። ከዝነኛዋ ንግሥት ሳባ ጀምሮ እነዛ ይሄ ልጅ የኔ ነው ብለው ሲከራከሩ የነበሩ በጣም ታች የነበሩ ሴቶች፣ የተለያየ ጤና ቢስ የሆነ ላይፍ ስታይል የነበራቸው ሴቶች ድረስ ሲመጡ ይቀበላል። እንዴት እንደሚያስተናግዳቸው ያወቃል። በዊዝደሙ በጥበቡ ይመልሳቸው ያስተናግዳቸው ነበር። ለማምን እንደሚባል ያውቅ ነበር። ለማምን እንደሚሰጥ ያውቅ ነበረ። ይሄ ልበሰፊነት በህይወታችን ትልቅ የተጽዕኖ ሰዎች እንድንሆን እንደሚያደርገን ያስታውሰናል። የሰለሞን ጥበብና የሰለሞን ልበሰፊነት ሰዎችን አኮሞዴት የማድረግ ብቃት በጣም ወሳኝ የሆነ የተጽዕኖ ፕሪንሲፕልን ያስተምረናል። ልበሰፊነትን ስናስብ 5 ወሳኝ ፕሪንሲፕሎችን ላካፍላችሁ እፈልጋለሁ። ልበሰፊነትን እንድንለማመድ የሚያደርገን ከወንጌል የወጡ እውነታዎችን ላጋራችሁ እፈልጋለሁ። እግረ መንገድ ልጠቁማችሁና ላስታውሳችሁና በህይወታችን በሰዎች ላይ ተጽዕኖ ከማምጣት ውጭ ምንም አይነት ሙሉ ህይወት መኖር እንደማንችል ማስታወስ ያለብን፣ በእኛ ላይ የመጣውን ተጽዕኖ ወደ ሰዎች እንዴት ማጋራት እንዳለብን፣ ሰዎችን በተጽዕኖአችን በመልካም ተጽዕኖአችን እንዴት መለወጥ እንደምንችል መላውን፣ መንገዱን፣ ጥበቡን ከእግዚአብሔር ቃል መማር አለብን ማለት ነው። 5 ፕሪንሲፕሎች እንመልከት። አንደኛ፣ ማድረግ ለሚገባን ነገር ዋጋ የመክፈል ልበሰፊነት ነው። ከክርስቶስ ነው የምንማረው። እነዚህን ፕሪንሲፕሎች ከክርስቶስ እንማራለን። ክርስቶስ ከጠራቸው ከሐዋርያት እንማራለን። እንደዛ ለማለት ፈልጌ ነው። ይህንን አሁን የመጀመሪያውን ፕሪንሲፕል የምንመለከተው ክርስቶስን በአይኑ አይቶ ለማገልገል ከተነሳው ከሐዋርያው ከቅዱስ ጳውሎስ ነው ህይወት ነው የምንመለከተው። ቆሮንቶስ 9:12 ነገር ግን የክርስቶስን ወንጌል እንዳንከለክል በሁሉ እንታገሳለን እንጂ በዚህ መብት አልተጠቀምንም ይላል። ብዙ መብት እንደነበረው ያወራል ሐዋርያው ጳውሎስ። በእነዚህ መብቶቹ ግን ወንጌል እንዳይከለከል አንጠቀምባቸውም። ትኩረታችን ዓላማችን ላይ ነው። እንታገሳለን፣ ሰውን ሁሉ እንታገሳለን፣ መብታችን በመጣል ዙሪያ ውስጥ እንታገሳለን እያለ የነበረውን ልበሰፊነት ይናገራል። ልበሰፊ ሰው ሁሉን ነገር ከዋና ዓላማው አንጻር በማየት ሰዎችን የመታገስ ብቃት እንዳለው እናውቃለን። ብዙ ነገሮችን ማድረግ እንችላለን፣ ብዙ ምላሾችን መስጠት እንችላለን ሰዎችን። ነገር ግን በፍጹም የክርስቶስ ወንጌል እንዲከለከል ስለማንፈልግ ልበሰፊ መሆን መታገስን መርጠን ማድረግ ለሚገባን ውጪዝ ለዓላማችን ስንል ማድረግ የምንፈልገውን ውጪዝ መብታችንን መተው ማለት ነው። ለዓላማችን ስንል ብዙ ነገር ማድረግ ስንችል በመተው ልበሰፊ ሆነን የተጽዕኖ ሰው መሆን እንፈልጋለን ማለት ነው። ሁለተኛው የተጽዕኖ ልበሰፊነት የሚመጣው የተለያዩ አይነት ሰዎችን የመቀበል ልበሰፊነት ነው። ከሰለሞን ታሪክ ትንሽ ጠቀስ አድርገነዋል።
ይህንን በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 20 እስከ 23 ሐዋርያ ጳውሎስ ይደግመዋል። አይሁድን እጠቅም ዘንድ ከአይሁድ ጋር እንዳይሁድ ሆንኩኝ፣ ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩኝ። ሕግ የሌላቸውን ደግሞ እንድጠቅም ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ የሌላቸው ሕግ እንደሌላቸው ሆንኩኝ እያለ የደካሞችን ይጠቅሳል። ደካሞችን ጠቅም ዘንድ ለደካሞች እንደ ደካማ ሆንኩኝ ይላል እያለ አንዳንዶችን ደግሞ በሁሉ መንገድ እንድጠቅም እንደነሱ ሆንኩኝ ይላል። ልበሰፊ ሰዎች በሰዎች ማንነትና ሁኔታ ላይ ሰፊና የጠለቀ ምልከት አላቸው። ሰዎች ደካማነት ሲያንጸባርቁ ያንጸባረቁበት ምክንያት ከጀርባ ያለው ምክንያት አርቀው የሚያስቡ ሰዎች ናቸው። አንድ ሰው እንደዚህ ነው ብለው ቶሎ አይፈርዱም። ቶሎ ኦፒኒየን አይዙም። ቶሎ መላመት ውስጥ አይገቡም። ዓላማ አላቸው፣ ተልዕኮ አላቸው። ያን ለማሟላት ሲሉ ሰዎቹ ላይ ተጽዕኖ ለማምጣት ሲሉ እንደነሱ ሆነው መቅረብ ይችሉበታል፣ ያውቁበታል። የተለያየ አመለካከትና ሁኔታ ያላቸውን ሰዎች እንደየሁኔታቸው በመቅረብ የመያዝና የማስተናገድ ሁኔታ ከፍተኛ ተጽዕኖ እንድናመጣ ያደርገናል ማለት ነው። ይሄ ማለት ድካማቸውን፣ ክፋታቸውን እንጋራ ማለት አይደለም። ስለሱ አይደለም የሚያወራው። አመለካከታቸው ደካማ ሲሆን ወርድና ከነሱ አመለካከት አንጻር አንደርስታንድ አደርጋቸዋለሁ። ጠባብ አይደለሁም። የተወሰነ ሰው ብቻ አይደለም ዙሪያ የማረገው፣ አንድ አይነት የሆነ ሰው ብቻ አይደለም ዙሪያ የማረገው። እግዚአብሔር ለሁሉም ጠርቶኛል። ሰፊ ነው ጥሪ፣ ጠባብ አልሆነም የሚል ሀሳብ ነው። ያ የተጽዕኖ ሰው ያደርገናል ማለት ነው። ሶስተኛው ሐዋርያ ጳውሎስ የሚያስተምረን ከሰዎች ወቅታዊ ሁኔታ አልፎ የማየት በሰፊነት ነው። ከሰዎች ወቅታዊ ሁኔታ አልፎ ሰዎች አሁን ያሉበት ወቅታዊ ሁኔታ አለ፣ ነገር ግን ሊሆኑ የሚችሉትን ማየት ነው። ሮሜ 14:1 ላይ በእምነት የደከመውን ተቀበሉት፣ በሀሳቡ ላይ አትፍረዱ ይላል። አሁን በእምነት ደክሞ ሊሆን ይችላል። አሁን የደከመ ሀሳብ ሊኖረው ይችላል። አሁን አመለካከቱ ጠባብ ሊሆን ይችላል። አሁን አመለካከቱ እናንተ ከምታውቁት ከደረሳችሁበት ደረጃ ጋር የማይመጥ ሊሆን ይችላል። ነገር ግን አትፍረዱበት፣ ተቀበሉት፣ ነገ ይለወጣል። ልበሰፊ ሰዎች ጌታ በሰዎች ሕይወት ውስጥ ያስቀመጠውን እምቅ አቅም የማየት ብቃት አላቸው። ዛሬ ደካማ የሆነው ነገ እንደሚበረታ፣ ዛሬ የማያውቀው ነገ እንደሚያውቅ፣ ዛሬ ምንም የማይገባው ነገ ሊገባውና በአንደርስታንዲንግ እና በጥበብ የተሞላ ሰው ሊሆን እንደሚችል በጣም ኃይለኛ የሆነ እምነት አላቸው። ሰዎች አሁን ያሉበት ድካም ሳይሆን ነገ ሊሆኑ የሚችሉትን ትልቅ ነገር በማየት መታገስ፣ ማሳደግ ከፍተኛ የሆነ ተጽዕኖ ያመጣልናል ማለት ነው። አራተኛው ለሰዎች ነገር ታማኝ የመሆን ልበሰፊነት ነው። ምሳሌ 11:13 ላይ ሐሜተኛ ምስጢር አይጠብቅም፣ ታማኝ ሰው ምስጢር ይጠብቃል ይላል። በሕይወታችሁ ከፍተኛ የተጽዕኖ ሰው ከሚያደርገን ነገር አንዱ ሰዎች መጥተው ወደኛ ሲመጡ ችግራቸውን ሲነግሩን፣ ድካማቸውን ሲነግሩን፣ ምስጢራቸውን ሲነግሩን፣ እገዛ የሚፈልጉበትን ነገር ሲነግሩን ያንን ምስጢራቸውን እየመጠበቅ የመሸከም ይሄ ነገር ከኔ ጋር ወደ መቃብር ይወርዳል፣ ለማንም ሰው አላጋራም፣ ለማንም ሰው አልናገርም፣ አጋልጬ አልሰጥም የማለት ልበሰፊነት ከፍተኛ የሆነ ተጽዕኖ ብዙ ሰዎች ወደኛ እንዲመጡ፣ ብዙ ሰዎች እንዲማረኩ፣ ብዙ ሰዎች ላይ ተጽዕኖ እንድናመጣ፣ ብዙ ሰዎች ያላቸውን ነገር ይዘው መጥተው ፈውስ እንዲያገኙ በርን ይከፍትልናል። ልበሰፊ ሰው ምንም አይነት የሰዎች ምስጢርን የመጠበቅ ብስለት ነው። የሰዎችን የግል ችግር መስማት፣ ማማከር፣ በታማኝነት ምስጢር መጠበቅ እና የመሳሰሉት ነገሮች ከፍተኛ የሆነ ተጽዕኖ የሚያመጡልን ልምምዶች ናቸው። የልብ ሰፊ ሰዎች ልምምድ ነው። የመጨረሻውና አምስተኛው 2 ጢሞቴዎስ 4:16-17 እንደዚህ ላይ ሁሉም ተውኝ እንጂ ይህን አቁጠረባቸው፣ ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ ይላል። ይሄ በመልካም ስራ የመጽናት ልበሰፊነት ነው። የጀመርኩትን ነገር ምንም መከራ ቢደርስብኝ አብረውኝ የቆሙ ሰዎች ቢሄዱ እንኳን በተለይ በዚህ ዘመን በአንድ ቦታ መርጋት የሚችሉ ሰዎች እያነሱበት የሄዱበት ዘመን ስለሆነ ሰዎች ተለዋጭ ስለሆኑ በዚህ የገቡት በዛ ስለሚወጡ እኔ ግን እግዚአብሔር የስብከቱን ስራ ወይም ደግሞ ዓላማዬን በእኔ የሚፈጽምበትን የሰጠኝን ዓላማ በመያዝ እጸናለሁ። ሰፊ ነው፣ በቀላሉ አልናወጥም ማለት ነው። እነዚህን 5 ፕሪንሲፕሎች በጌታ ስም እሰጣችኋለሁ። እግዚአብሔር ተጽዕኖ ሰው ያደርጋችሁ። ሌላ ተጨማሪ ሀሳብ አለኝ፣ በሱ መለሳለሁ። ጌታ ኢየሱስ ከእናንተ ጋር ይሁን።
ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሶ ሆሴቲዩብ እግዚአብሔር ያድናል፣ ያድናል። እግዚአብሔር ያድናል። ምን እየሳልክ ምን እየተሳልክ ማንን ስለ አንተ ስለ በሆሴ እግዚአብሔር በእኛ እንዴት ተሳለ፣ እኛስ እግዚአብሔርን እንዴት ሳለ። ሆሴ ይህን ያመላክታል። መንፈሳዊ ጌታ ይቃኛል። መንፈሳዊነት በሁሉ ይቃኛል። ሁሉ መንፈሳዊ ነው። መንፈሳዊ ሰውነት መንፈሳዊነት ሰው ማንን መገለጥ ይጠበቃል። ይህንና የመሰል ብርቱ ርዕሰ ጉዳዮችን ይዳስሳል። ሆሴቲዩብ የእርሶ ምርጫ